ኢቨን ጓደኛ ለጓደኛ እንኳን ቢኖር ከአንዱ ትንሽ በለጥ ታደርጋለህ ምናምን የሆነ ነገር አለ። አራት ሴት ስትጠብስ ለአራቱም እንዴት ነው ፍቅር የሚኖርክ? አራቱን በኩልነት እንዴት ነው የምታፈቅረው? አንድ ነገር ልንገርሽ፣ ቁርአን እስልምና ይሄን ነገር ሲፈቅድ ምን ብሏል መሰለሽ? ደግሞ ካበላለትሽ አንዱን ከአንዱ ካበላለትክ አንዱን ከአንዱ ካበላለትሽ ይላል ኃጢአቱ በጣም የከፋ ነው የሚለው። ወንጀሉ በጣም የከፋ ነው የሚለው። እሱን አውቃለሁ። እናንተ ጋር ግን እኔ ያልኩህ መንሱር አይኑ ይላል። ግን አንተ ለራስህ እንደ ግለሰብ ነው የምጠይቅ። ሃይማኖቱን ተውና እንደ ግለሰብ ጠይቅና ልብክ እንዴት ነው አራት የሚያፈቅረው ነው? እንዴት አሁን ልብክ እንዴት ያስችላለው? አራቱንም ሴት ለምሳሌ እንዴት አራት ሴት ለአንዱ ራሱ እኮ ፍቅርን አጣጥመህ እንኳን አትጨርሰውም እኮ። አንድ ሰው እንኳን ለማፍቀር ብዙ ጊዜ ይፈጅባል። እሱን ባህሪ ለመልመድ፣ ከሱ ጋር ለመተኛ፣ ከሱ ጋር ለመሆን፣ ስሜቱን ለማወቅ፣ ልቡን ለመረዳት ብዙ ጊዜ ይፈጅባል። ያንን ውስጡ እስክትገባ ወይ አብራችሁ እስክትሆኑ ደግሞ ሌላ ሰው አለ። እንዴት ነው አራት ሰው በአንድ የምታፈቅረው? መንሱ ያን የሚቸገር ሰው ምን ሲሆን ነው መሰለች? በዝሙት ያን ነገር ሲፈጽም ብቻ ነው። በሐላል ሲሆን ግን ፈጣሪ ልባቸው ውስጥ ፍቅርን ያመጣል። በተለይ ትዳር ኑሯቸው ከሌላ ወንድ ጋር የሚሄዱ ሴቶችም ሆኑ ወንዶች ፈጣሪ ለሁለታቸው ብቻ ያስቀመጠ ስፔሻል ሎቭ አለ። ያችን ፍቅር ነው ከውስጥሽ የሚያነሳው። ስለዚህ ሰው በፍቅር በትዳር በእውነተኛ በሃይማኖቱ ከሄደና ተዋደው ከኖረ ብዙ ዓመት አብሮ መኖር ይችላል። ግን ወዲያ ወዲህ በሚልበት ሰዓት ነው ያችን ፍቅር ፈጣሪ ከውስጥ የሚያነሳው። ኦኬ እሺ፣ እንደዛ ከሆነ ያስኬዳል። እኔ ገባ በሃይማኖቱ አይደል? እኔ በሃይማኖት ስለማላቅ በሃይማኖት መግባት ስለማልፈልግ መንሱርዬ፣ በአንተም በኔም ሃይማኖት መግባት አልፈልግ። እንኳን ያንተን ሃይማኖት አይደል የኔንም ሃይማኖት በቅጡ አላውቀውም። ግን እንደዚህም በደንብ ዲቴል ገብተህ በደንብ የሚያውቅ ሰው ካልሆነ በስተቀር ግን እኔ እንደ ግለሰብ ነው የምልህ። ጀስት ሃይማኖቱን አውጣውና እንደ ግለሰብ አንድ ወንድ እኔ ለምሳሌ አንዱን ሳፈቅር ለምሳሌ በቀን ውስጥ ማለት ነው ብዙ ወንዶችን አገኛለሁ መንሱር፣ ከብዙ ወንዶች ጋር አወራለሁ። ግን አንድ ሰው ነው ቀልቤን ሊወስድ የሚችለው ብዬ ነው የማምነው። ያ ሰው ራሱ ከእሱ ጋር ራሱ ስልክ አውርቼ ምናምን እስክጨርስ ሌላኛው ጋር ለማውራት ራሱ ማለት ይሰለቸኛል፣ ይሄኛው ይናፍቀኛል ምናምን። ገባ በግ እንዴት ነው አንድ ሰው ራሱ ለማፍቀር ስንት ጊዜ ይፈጃል? አይደለም ያንን አሁን አንቺ የሆነ ሰው ጋር ወይ ሜሴጅ እያረግሽለት ነው እያወራሽ ነው፣ ቀልብሽን የሳበው ሰው ጋር ወዲያው ኒካ አድርገሽ ወደ ትዳር መሄድ። ከዛ ደግሞ እችኛዋን ደግሞ ይዘ ማለት ነው። ከዛ ደግሞ ያችኛዋንም ደግሞ እፈፍ ታደርጋለህ። ከእሷ ጋርም ደግሞ ታወራለህ። ወቸው ጉድ! እች ደግሞ አውርተ ነው አይቻልም። በእስልምና ልንገርሽ፣ በእስልምና አንድ ወንድ በእስልምና ስልሽ እኔ ህይወቴን በእምነቴ ስለማኖረው ነው፣ በሸሪያ መኖር ስለምፈልግ ነው እስልምና ምልሽ። አንድ ሴት አንድ ወንድ ለማግባት አንድ ወንድ አንድ ሴትን ለማግባት ከፈለገ ያችን ሴት ፓብሊክ የሆነ ቦታ ሰው ባለበት ሂዶ አነጋግሯት ፈቃደኛ ከሆነች ሁለተኛ ቀን ላይ ኦር በሳምንቱ ዋቴቨር በሚመቻቸው ቀን ሽማግሌን እኮ ኒካ ማሰር ብቻ ነው የሚጠበቅ። ወይ መንሱር በቃ ቶ የእምነት አታርገው እሺ ውዴ። አይ እንደዛ ነው ልሽ ብዬ ነው በቃ እንደዛ ነው የሚሆነው። አይ የእምነት አታርገው። እኔ እኮ ወደዛ እንዳይል ስለፈለግኩ ነው። ለምን እዚህ እርስ በርስ እንዳይሰዳደቡ ገባ። ከእርስ በርስ እንዳይሰዳደቡ ደግሞ ይቀር። ምንም አላሉም፣ ግን በቃ ፈራው። ረቤታ ኮሜንቱን ረቤታ ወሬውን አስቀይሩ፣ ኮሜንቱ ወደ እምነት እየሄደ ነው እያሉች ነው። እውነት ነው። አይታዩ ይቅር እሺ መንሱርዬ። ለዛ ነው እንዴት ነሽ አንቺ? እኔ አሁን አለ እንዴት ነህ? ደህና ነኝ አለሁ። ራቼ የሚባል ልጅ ታውቂያለሽ? አምሮብሃል ግን ራቼ የሚባል ልጅ ታውቂያለሽ? አውቅ ነበር ግን ተጣልተናል። ለምን ተጣላችሁ? እሱ ነው የቦለከኝ። ለምን? እኔ እንጃ። እናወራ ነበር ዝም ብለን ወይኔ ማር ምናምን እንደዚህ እንትን ነበርን። ከዛ ላምጣውና ላስታ ከዛ ቦለከኝ። ለምን እንደቦለከኝ ግን አላውቅም። አወኩኝ ትዝ አለኝ። በሆነ ነገር ነው። ኮመንት ሁለታችንም አንብበን ተቦላለቀ። በኮመንት ነው። አንቺ ኮሜንት አድርገሽ? ኖ አይደለም። እሱ ቤት የሆነ ኮመንት ሲያነቡ ቤታ እንደዚህ ያሉሽ ብሎ ሲነግረኝ እኔ ቤት ደግሞ ያነበቡትን ለሱ ስነግረው ቦለከኝ። ቦለኩት የለም መሰለኝ አላየሁት።
እንትን ይቻላል እንዴ? ለካ ላይቭ ላይ እንዳለ እንዳይታይ ማድረግ ትችላላችሁ እንዴ? እንዴት? አይ ስሙን ሰርች ካረከው ይወጣላል ወዲያው። ላይክ እዛ ጋር ሰርቹ ጋር ላለ አይደለ? አንድ ስሙን ስትመልስ ይወጣላል። ኢንቪቴሽን ደግሞ ኦፍ ካደረገ ነው እንጂ ከዛ ውጭ ስሙን ሰርች ካረከው ይመጣል።